إلهي بزنته لنكا مران منجدون انداوك أسجلين ليازو جمل መች ይሆን የማርፈው? ይህ የብዙ እህቶች ጥያቄ ነው። እረፍት ስንል በሀገር ሊሆን ይችላል። እረፍት በትዳር ሊሆን ይችላል። እረፍት በሐሳብ ሊሆን ይችላል። እረፍት በልጅ ሊሆን ይችላል። እረፍት ዓላማን ከግብ በማድረስ ሊሆን ይችላል። እረፍት ሰዎችን በማስደሰትና በሌላ ሊሆን ይችላል። በተለይ ባህር ማዶ ያሉት እህቶቻችን ጉዳይ ያሳስበኛል ስላችሁ አንጀት መግባት አይደለም። አንዳንድ ጊዜ እንዲሁ ዝም ብዬ ቁጭ ብዬ ስለ አንዲት ነፍስ አስባለሁ። ወዲያውም ሩቅ አሻግሬ አስባለሁ። የሰው ሀገር ኑሮ አንገሽግሿት፣ የሰው ቤት ሰልችተዋት፣ ስደት ምርር ብሏት ወደ አገር ቤት ልሂድ ልቅር በሄድስ ምን ይዤ ልሂድ እያለች የምትጠይቅ የምትዋልል የምታመነታ ነፍስ ወዲህ ዞር ስልም አያታለሁ። በቃኝ ብላ በድፍረት አገር ቤት የገባች ነፍስ። ሆኖም ግን ለተወሰነ ጊዜ በቤተሰብ ቆይታ አድርጋ ያሰበችውና የጠበቀችው ባለማግኘቷና ባለማየቷ ግራ ገብቷትና ካርታ ጠፍቷት ወደ ስደቱ ዓለም ልቅር ልመለስ ብላ የምታኮበክብ ማረፊያ ያጣች ነፍስ፣ ከርታታ ነፍስ። ሐቂቃ ይህች ነፍስ ታሳዝነኛለች። ብክነቷ ያሳዝነኛል። እረፍት ማጣቷ ያሳስበኛል። እንደ ጣረች እንደ ለፋች ለራሷ ሳትሆን ሌሎችንም ሳታረካ ከምንም ሳትሆን በዚሁ መካከል ጊዜና ቀን ይሄድባታል። ጊዜ ብቻውን ሳይሆን እድሜዋንም ወዝዋንም ወጣትነቷንም ውበቷንም ይዞ ይሄዳል። እሷ ግን ሐሳቧ ሌላ ነው። ሰውን ማስደሰት፣ ለሌሎች ማሳለፍ፣ የብዙዎችን የህይወት ቀዳዳ ለመድፈን ስትባክንና ስትባዘን ዓመታትን ብታሳልፍም እሷ የኮንትራት ዓመቷን እንጂ የምድር ላይ ዕድሜዋን አትቆጥርም። ሳታስበውና ሳታስተውለው በሰው ሀገር 5ም 6ም 10ም 20 ዓመትም አሳልፋለች። የሚገርመኝ ይህች ነፍስ ስስት የሚባል ነገር አታውቅም። በብዙ የኸይር ቦታዎች ላይ አያታለሁ። ዲናዊ እንቅስቃሴዎች ላይ በብዛት እመለከታታለሁ። በየቻናሉ በየሶሻል ሚዲያው በተለያዩ በጎ ስራዎችም ላይ ተሳትፎዋ እጅግ ትልቅ ነው። ደግሞም የሌለችበት አገር የለም። ከቅርብ እስከ ሩቅ ከድሃ እስከ ሀብታም አገር እንደ ተንከራተተች አለች። ብዙዎቻችን እንደምናስበው ባለችበት አገር ደልቷት ሞልቶላትም አይመስለኝም። ያለችበትም አህዋል ደስ አሰኝቷትም አይደለም። ምናልባት ጥቂት ከብዙ ነፍሶች መካከል የተሳካላት ነፍስ ልትኖር ትችላለች። በእርግጥ የምትገርምም ነፍስ ናት። ዱንያም ሆነ መንፈሳዊ ህይወቷም ያለረካት ነፍስ፣ ከራሷ ቀንሳ እናት አባቷን ለማርካት እንቅልፍ የምታጣ ነፍስ፣ የወንድም እህቶቿን ቀዳዳ ለመሸፈን ሌት ተቀን የምትታትር ነፍስ፣ የችግር ቀዳዳዎች ብዛት ካላት አቅም በላይ የሆነባት ነፍስ፣ ለመልበስም ለመጉረስም ጊዜ ያጣች ነፍስ፣ ወደ አገር ቤት የምትልከው ሳንቲም ወንዝ የወረደች ጨው የሆነባት ነፍስ፣ ለሌሎች መቆምና መኖር ስትል የገዛ ራሷን፣ ትዳሯን፣ ልጅነቷን፣ ወጣትነቷን የረሳች ነፍስ፣ ያማራትን እንዳማራት እያየች የምታልፍ ነፍስ፣ ለባዳም ለዘመድም እንዳሰበች
እንደተጨነቀች አልሞላልሽ ያላት የምትዋትት የምትቃትት ነፍስ ያለችበት ሁኔታ እሷና ጌታዋ ብቻ የሚያውቅላት ነፍስ ሰዎች ያልተረዷት እሷም ራሷን ማስረዳት አቅም ያጣች ነፍስ መቼ ይሆን ለኔም ለሌሎችም የሚያልፍልን ብላ የምትጨነቅ የምትፍሰለስል ነፍስ የራሷ ብሶት ሳያንሳት ሰዎች በበደል ስሟን የሚያጠፏት ነፍስ የዋህ ነፍስ ሚስኪን ነፍስ ሁሉንም የምታምን ነፍስ አሳዛኝ ነፍስ ሐቂቃ እቺ ነፍስ ታሳዝነኛለች። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ተብሎ የለ አሰብኩላት ላስታውሳትም ልመክራትም አሰብኩ። ብዙ ዓመት ለፍተሻልና እስቲ ከድካምሽ እረፍት አድርጊ አልኳት። እንደ እናቴ ሰውን ማስደሰት የማይደረስበት ድካም ነውና ይብቃ፣ ወደ ራስሽ ተመለሺ። ሁሉም ነገር በጊዜው ሲሆን ያምራልና ስለ ጎጆም ስለ ዘርም ስለ እስላማዊ ቤተሰብም አስቢ አልኳት በቅንነት። አላህ ይባርካትና በእኔ ሕይወት ምን አገባህ ብላ አልጮኸችብኝም። ትንሽ ልስራና ልረፍ አለችኝ። ዱንያ መቼም አትሞላምና ወስንሽ ካላረፍሽ በስተቀር ፈጽሞ አታርፊም አልኳት። የብዙ ዓመታትን ሩጫ ያላረፍሽውን የአንድና የሁለት ዓመት ብክነት አያሳርፍሽም። እንኳን አንቺ ባለ ትንሽ ኑሮ ትላልቅ ሀብታሞችም እንኳን ማረፍ ስላልፈለጉ ብቻ ማረፍ አልቻሉም አልኳት። ትላልቅ ቤቶች ትላልቅ ቀዳዳዎች እንዳሉባቸው ነገርኳት። እድሜ ልካቸው እንደሮጡ ቀብር እንደገቡ አነሳውላት። ምንድነው የሚያሳርፈው አለችኝ። ይመስለኛል እንጂ ገንዘብ አያሳርፍም፣ ንግድ አያሳርፍም፣ ጥሩ ገበያ አያሳርፍም፣ ጥሩ ፍራሽ አያሳርፍም፣ ቆንጆ ቤትም አያሳርፍም፣ ታዋቂ ሰውን ማወቅ አያሳርፍም፣ ትልቅ ሰውን መተዋወቅም አያሳርፍም፣ ትልቅ ድርጅት መስራትም አያሳርፍም። የሚያሳርፈውማ አላህ ነው። አላህ በትክክል ካመንን እናርፋለን። በኢማንና በየቂን በመብቃቃትና ባለን በመርካት እናርፋለን። ኢማን በአላህ ማመን ሲሆን የቂን ደግሞ በሱ ላይ እርግጠኛ መሆን አልኳት። ሀብታምነት የገንዘብ ብዛት ሳይሆን የነፍስ መብቃቃት ነው። ስለዚህ በጥልቀት እመኚ፣ በኢማንሽም እርግጠኛ ሁኚ አልኳት። ኢማን የማይሰራው ተአምርም እንደሌለ ነገርኳት። በኢማን የአይነ ስውር አይን በርቷል፣ ጨለማ መንገድ ተከፍቷል፣ መሃን የነበረው ወልዷል፣ በአንቀልባ የነበረ ጨቅላ ተናግሯል፣ እሳት ቀዝቃዛና ሰላማዊ ሆኗል፣ ባህር እንደ ደረቅ ሜዳ ተከፍሏል። ባህሪዋን ጠንቅቆ ላወቀ ዱንያ ምንም አዲስ ነገር የላትም። ዱንያ እንዲህ ናት። ዱንያ ሁሌም የትም ብትሆን ጎደሎ ናት። ድከም ያለው አላህ ያጎደለለትን ዱንያን ለመሙላት ይሮጣል። የለየለት ሥራ ፈት ማለት እሱ ነው። ሰው ቁርሱን ቶኪዮ ላይ ሲቀምስ፣ ምሳውን ዱባይ ላይ ሲበላ፣ ለመክሰስ ፓሪስ ቢያርፍ፣ እራቱን ኒውዮርክ ላይ ቢያሳድርግ ዱንያ 10 ያልሞላች 9 ናት። የሰው ልጅ በወርቅ ሰሃን ቢበላ፣ በብር ኩባያ ቢጠጣ፣ ስፕሪንግ ፍራሽ ላይ ቢተኛ፣ በውድ ልብሶች ቢዋብ ቢያጌጥ፣ ዓለም ስሌቷ አሁንም 9 ነው። ሰው በቻይና ግንብ ላይ ቢንጠለጠል፣ በካሊፎርኒያ ድልድይ ቢሻገር፣ ከኳላላምፑር ታወር ቢሰቀል፣ ከኤቨር ተራራ ላይ አናት ቢደርስ ፈጽሞ የዱንያን ጫፍ አይደርስባትም። ዱንያ አላህም ሲፈጥራት አደፍርሶ ነው። ብክነት፣ እረፍት ማጣት፣ ሐሳብ ማብዛት የሰው ተፈጥሮ ነው። ትላልቅ ባለጸጋዎችም ጭምር እረፍት ያላገኙባት ሀገር ናት ዱንያ። ዱንያ ከፍ ሲሉ ወደ ታች የምትመልስ ጉደኛ ሀገር ናት። ሀብታምን በገዛ ምግቡና መኝታው ላይ ሐኪም ሲያዝበት ታያለህ። ልሙት ሽሮ ብላ መሬት ተኛ፣
ውሃን እንጂ አትጠጣ። አሜሪካኖች የሀገራችንን ተፈጥሮ፣ እኛ ደግሞ የነሱን ህንፃ እንናፍቃለን። ዱንያ ላይ ሁሉም ክብጥብጥ ነው፣ እረፍት የለውም። አንዱ የታየው ሌላው አይታየውም። እናም ወዳጆቼ የምናርፈው በኑሮአችን ከፍ ስላለን አይደለም። ከፍ ሲሉ እውነተኝነት፣ ታማኝነት እያነሰ ነው። ሐላል ኑሮ እየጠፋ ነው። የአሁኑ ማንነታችሁ ይሻላችኋል ስላችሁ እርግጠኛ ነኝ። እምቢ ካላችሁ ዱንያ እንዲያገኝ ዱዓ ካላደረጉልኝ ብሎ ነቢያችን ዓለይሂ ሰላቱ ወሰላም አስጨንቆ ዱንያን ሲያገኝና ሀብቱ ሲሰፋ ከመስጊድ እንደጠፋው ተዕለብ እንዳትሆኑ ነው እምሰጋላችሁ። አዎን የሚያሳርፈን የሀብት ብዛት ሳይሆን አላህ ሱብሓነሁ ወተዓላ ነው። የምናርፈው እሱ እረፉ ያለን ቀን ነው። እስከዚያው ግን እኛም ለማረፍ ሰበቦችም ማድረስ ይኖርብናል። ለትዳር መወሰን መልካም ነው የሚሆነው። ለልጅ ማግባት ያስፈልጋል። ለሪዝቅ መንቀሳቀስም ግድ ይላል። ወዳጆቼ ባለ ነገር ውስጣችን ካልረካ በሚመጣው ነገርም ውስጣችን አይሰክንም። የሪዝቅ አድራሻችን ሰማይ ነው። ስለኛ ጉዳይ መልእክትም የሚተላለፈው ከዚያው ነው። አብረን የታሰርን፣ የተሰደድን፣ የተቸገረንና ብዙ ያየን ሰዎች ጭምር ለሆነ ነገር አደራ ብንሰጣቸው ሊረሱን ይችላሉ። አላህ አስታውሱ ያላቸው ጊዜ ብቻ ነው የሚያስታውሱን። ያስቡልናል፣ ይጨነቁልናል፣ እንቅልፍ ያጡልናል ብለን ያልናቸው ሰዎች የሚያስታውሱን አላህ እንዲያስታውሱን ያደረገ እንደሆነ ብቻ ነው። ሰዎችን አደራ ብንል እንደ ነቢዩላህ ዩሱፍ ዓለይሂ ሰላም እስር ቤት ልንረሳ እንችላለን። ቢነግሩት የማይረሳ አላህ ስብሓንሁ ወተዓላ ብቻ ነው። እንዲህ ስናስብ እናርፋለን። ሰው አድራሽ ነው፣ ለጋሽ ደግሞ አላህ ነው። ሰው ሰበብ ነው፣ ሰጪ አላህ ነው። ሰው ረሺ ነው፣ አላህ አስታዋሽ ነው። ለዚህ ነው አላህ ሰጠን የምንለው። ሰውማ ምን አለው? ምንስ ይሰጠናል? ወዳጆቼ የቂን አድርጎ ይሉናል የዳዕዋ ሰዎች። የቂን ማለት በአላህ ላይ ያላችሁን እምነት 100% አድርጎ ጥርጣሬያችሁ 0 ይሁን ማለት ነው። አዎን ኢማን ላለውና የቂኑን ከፍ ላደረገ ሰው ሁሉ አዎ ሁሉ ነገር ይቻላል። ስለዚህ በተቻለን መጠን ሐሳባችንን ሰብስበን ለማረፍ እንጣር። አንዳችን ለሌላኛችን ልንሰጥ የምንችለው በእጃችን ላይ ያለ ትልቁ ነገር ዱዓ ብቻ ነው። አላህ በዝነቱ ሁላችንንም ያሳርፍ። ትልቅ ቁም ነገሩ ደግሞ ለማረፍ አላህን ማመን ብቻ በቂ ነው። ማመን ሲባል በሙሉ ልብ ነው። ከሁሉ በፊት ጉዳዮቻችን ሁሉ ለሱ መንገር፣ በሙሉ ልብ ዱዓ ማድረግ፣ እጅን መዘርጋት፣ አምላኬ ይሰማኛል ዱዓዬንም ይቀበለኛል ብሎ እርግጠኛ መሆን። እናም ብክነታችንን ካሰብን፣ ጉልበታችን ከደከመ፣ ሰውነታችን ከዛለ እምነታችንን እናዳብር፣ የቂናችን ይጠንክር። ያኔ እሱ ራሱ የማረፊያ ጊዜያችሁ ደርሷልና እረፉ ብሎ ያሳርፈናልና። አላህ በሰማነው የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።